እያደረክ ነው? ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል? አንተ ባለጌ! ቆይ እንዴት ተንኮለኛዋና አያልቀባት ፍቅር አሁንም ጨዋታውን ቀይረዋለች። እነደመቀ አያወጡኝም በማለት አሁን ደግሞ ሌላ ሰው ወደ ቤቷ ጋብዛለች። እንግዲህ አዴና ለሚ ላይ አይኗን እንደጣለች አሁንም መንቀል አቅቷታል። እንዲሁም አዲስ የመጣችው ቤዛን እንዲበቀልላት እንግዲህ አሁን አንድ ሰው ወደ ቤቷ ጋብዛለች። ነገር ግን ሰው ሁሉ ግራ ተጋብቶታል። ምን እየሰራች እንደሆነ ማወቅም አልተቻለም። ወንድሟ ባርኮቴም እንግዲህ ከሄደበት ወደ ቤት ሲመለስ እቤት ያገኘው ሌላ ሰው ነበረ። ማን ነው እሱ ብሎም በሚጠይቃት ሰዓት አይ ጓደኛዬ ነው በማለት እየተርበተበተች ነበረ ያስተዋወቀችው። ነገር ግን እሱ እንዴት ነው የምጣቀው ተማሪ ነክ ሲለውም እሱም እንደማይማር ይነግረዋል። እና የት ነው የተዋወቃችሁት በማለትም ጥያቄውን ያስከትላል። እሷም ግን ቤዛን ከዚህ ቤት ስታወጣ እኔም እሱን ከዚህ ቤት አወጣዋለሁ፣ ቤቱ የእናታችን ነው፣ ለሁላችንም ቤቱ እኩል ነው በማለት ነበረ ለወንድሟ የመለሰችው። ወንድሟም እሷ በምታደርገው ነገር ግራ ቢጋባም ግን ምንም ማድረግም አልቻለም ከመዛቻና ከማስፈራራት ውጪ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላም ብዝት ተረፍ ይበልልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አድርጉኝ በማለት በትህትና እጠይቃለሁ። ነባሮች ደግሞ ላይክ እና ሼር በማድረግ ተባበሩኝ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። የአደይ ድራማ ክፍል 44ን ይዤላችሁ ብቅ ብያለሁ። ባርኮቴም እንግዲህ ተናዶ በጥፊ ሲላት ፍቅርን እንግዳውም እንግዲህ እንዴ ምን አይነቶች ሰዎች ናችሁ? እንደዚህ ነው እንዴ እንግዳ የምትቀበሉት? በማለትም ይጠይቃቸዋል። አንተ ማፈሪያ ሴትን ተከትለክ የመጣከው በማለት ባርኮቴም ተናዶ ይነግረዋል። ቤዛና እንግዲህ ኤላ ወደነ ፍቅር ቤት አምርተው ነበረ። ቤዛም እንግዲህ እቤት ነበረችና ኤላዬ መጣክ እንዴ በማለትም እሷም ሰላም ስትለው ነበረ። ነገሩ ሰላም ስትለው ሰላምታዋ ስላላስደሰታት ለሚም በጥፊ ነበረ ያጮለቻት። ነገር ግን በዛ ጥፊ ኤላም ተደናግጦ ነበረ። ኤላዬ እዚህ ቤት መቆየት አልፈልግም፣ ይዘኪን ከዚህ ቤት ውጣ በማለት ነበረ ቤዛ የነገረችው። እሱ ግን እንሂድ በቃ በማለት ይዟትም ሊወጣ ሲል ተንኮለኛዋ ፍቅርም እንግዲህ ቆማ ታያቸው ነበረ። ነገር ግን ሁላችሁም መምጣት ትችላላችሁ በማለት ወደ ቤቱ ይጋብዛቸዋል። ለምለም ግን በጣም ስለቀናችና ስለተናደደች አብራቸውም አልሄደችም። እሷም ትቀራለች። በዚህም እንዳሉ እንግዲህ ባርኮቴም ከሄደበት ሲመጣ እሷም ከሚያፈቅራት ልጅ ጋራ ቆመው እያወሩ ነበረ። ከዛ እሱም ፍቅሩን እንደሚወዳትና ፍቅሩን እንደሚገልጽላት አሁንም ይነግራታል። እንግዲህ እሷ ደግሞ ሁለታችሁንም እኔ አልፈልጋችሁም ወንድሜ ናችሁ በማለት ነበረ የምትመልስላቸው። ዴቭም እንግዲህ ለምንድን ነው የምትጎጂኝ? እኔ እኮ በጣም ነው የምወድሽ በማለትም ይመልስላታል። በዚህ ንግግራቸው እንግዲህ ግራ የተጋቡት እንግዲህ ምንድን ነው እሱ እየተፈጠረ ያለው በማለትም ይጠይቃቸዋል። ባርኮትና ዴቭ እንግዲህ ተኮራርፈውም ስለነበረ እንዴት ነክ በማለት ነበረ ጥሎት የወጣው። አብሮት ማውራትም አልፈለገም ዴቭም በጣም አኩርፈዋል። እንዲሁም አዴን ይቀማኛል በማለት እንግዲህ ውስጡ ፍራቻ አለበትና በጣም ይፈራል። እንግዲህ በዚህ መሀል እንዳሉ የቤዛ መምጣት እንግዲህ በጣም ያሳዘናትና ያስፈራት እንግዲህ ለምለም ለአዴ እየነገረቻት ነው። ቤዛ ማለት በጣም ተንኮለኛ ነች። ባርኮትን የማታፈቅረው ኤላን እንደምትወደውና እንደምታፈቅረው ከዚህም በፊትም የፍቅር ጥያቄ እንዳቀረበችለት ለአዴ ተነግረዋለች። አዴም እንግዲህ
እሱ እኮ ሕፃን አይደለም፣ ብዙ ነገር የሚያውቅ ነው። እሱ የሚያደርገውን ያደርጋል። አንቺ ደግሞ ብዙ ነገር እንዳታመጪ፣ በሽታም እንዳታመጪ እረፊ በማለት እንግዲህ ትነግራታለች። በዚህ መሀል እንግዲህ ለምለም ምን ማድረግ እንዳለባትና ምን መወሰን እንዳለባትም አታቅም። ቢሆንም ግን ቤዛ መምጣቷ አላስደሰታትም። ባርኮቴን አትወዳትም በማለት በድጋሚ ትነግራታለች። ለማንኛውም እስቲ አረፍ በይና አስቢበት ተኚ ብላትም ጥላትም ትወጣለች። ተንኮለኛዋና አስመሳዩዋ ፍቅር እንግዲህ አሁን ላይ የምታጠቃትን ፍቅር ከተንኮለኛው ናኦል ጋራ እያስተዋወቀቻት ነው። ናኦል ይባላል፣ ተንከባከቢው፣ የሚያስፈልገውን ሁሉ አድርጊለት፣ የሆነ ነገር ቢጎልበት ራሱ ከአንቺን ራስ ላይ አልወርድም እያለች እንግዲህ ታስጠነቅቃታለች። እንግዳውም እንግዲህ ቡና አፍሉ በማለት እንግዲህ በራሱ ተማምኖ ያዛታል። እሷም እሺ አፈላለው በማለት ሄደ። እንግዲህ እሷም በጣም ተንኮለኛዋ ቤዛም እንግዲህ ከኤላ ጋራ አሸሻ ገዳሜ እያለች ነው። እሷም እንግዲህ ጓደኛ ነች በማለት ነበረ ያቀረባት። እሷ ግን እቅዷም ሆነ አሳቧም ሌላ ነገር ነው። ቤዛ ማለት በጣም ኤላን ተወደው ነበረ። ለምንድን ነው የመጣሽው? ሄደሽ ነበረ፣ ለምን ተመልሰሽ መጣሽ? በማለትም ይጠይቃታል። ምንድን ነው እሱ? አሁን ደግሞ ያኔ እኮ የወንድሜ ነበረ የሄድኩት፣ አሁን ግን ሁሉን ነገር አስተካክዬ መጥቻለሁ ትለዋለች። እና እዚህ ቤት እንዴት ነው ብቻ ግን እየተቀመጥከው? በማለትም በጥያቄ ታፋጥጠዋለች። እሱም እንግዲህ አይ እኔ ከኤላ ጋር ነው ያለሁት እና ለሚነች እኮ ባለትዳር ነን ብሎም ይነግራታል። እሷ ግን ምንም መቀበልም አልቻለችም። ያለውን ሚስጥሩን እንግዲህ ትነግረዋለች። ኤላም እንግዲህ እሺ ይሁን ካልሽ ብሎ ነገሩንም ጠበቅ አድርጎ ሳይጠይቃት ይተዋል። ለምለም ማለት የኔ የመጀመሪያዬ አለኝታዬ ሁለ ነገሬ ናት በማለት ይነግራታል። እሷ ግን ያው በውስጧ ትናደዳለች። ቤዛም እንግዲህ ተናዳለች። ይሁና በማለትም ነገሩን አለባብሰው ወደ ራሳቸው ጨዋታ እንዲዞሩ ትፈልጋለች። በሌላ በኩል እንግዲህ ተንኮለኛዋ ፍቅር ወደ ክፍሏም ናኦልን ጠርታው ያለውን ነገር ትነግረዋለች። አዴን አገኘካት ወይ በማለት ትነግረዋለች። ብቻዋን አላገኘዋትም በማለትም ይመልሳታል። እንደው ግን ምን አድርጋሽ ነው በማለትም ይነግራታል። እሷ ግን ዴቭን አፍቅራው እንደሆነ ትነግረዋለች። አዴ ዴቭ እንዳፈቀራት ትነግረውና እሷ ግን አስመሳይና ክፉ ሴት ነች፣ ይሄን ነገር እኔ አልነግርህም፣ በኋላም ትደርስበታለህ በማለትም ትመልስለታለች። አዴ ክፍል እንዳለች እንግዲህ እሱም ወደ ኩሽና ያመራል። ኩሽና በሚሄድበት ሰዓት እንግዲህ እሷም እየሰራች ነበረ። እሱም አይንሽ ላይ የሆነ ነገር አለ፣ አይንሽን ጨፍኝ በማለት ነበረ ናኦል ለአዴ። አዴም እውነት መስሏት አይኗን ስትጨፍን እሱ እንግዲህ አንዴ ሲስማት እሷም በጥፊ ትገርበታለች። ከዛ እሱም ከዚህም በፊትም ደግሞ ለሚንስ በተኛችበት ስሙ ለሚን በጥፊ ብለው ነበረ። ወደ ፍቅርም ተመልሶ እንዴ ምንድነው እሱ እዚህ ቤት ያለው ይላታል። ፊቴን እኮ ቲማቲም አደረጉት፣ ከሰሞኑማ ቁርጥ ያደርጉኛል በማለት ለተንኮለኛዋ ፍቅር ይነግራታል። ፍቅርም እንግዲህ እንደዚህ ማድረግማ የለብክም፣ አትንቀልቀል፣ ነገሮችን ቀስ ብለክ ለማስኬድ ሞክር በማለትም ትነግረዋለች። እሱም ባይቀበልም ግን ምንም ማድረግም ስለማይችል እሽም ብሎ ዝም ይላታል። ና ይሄን ቦታ ላስተውልክ ብላም እሷም በአንዴ ስትስመው እሱም አንቺ እኮ ጥሩ መድኃኒት ነሽ በማለት ያሾፍባታል። በዚህ መሀል እንዳሉ እንግዲህ ቤዛና እነሱም እዛ አሸሸ ገዳሜ እያሉ ነበረ። ቤቱንም በባዶ አግኝተውት ነበረ። ነገር ግን እሷ ያው ስኬቷ እንዲሳካላት ስለምትፈልግ ነበረ ወይን የጋበዘችው። ወይኑን ይዘው ውጭ ባሉበት ሰዓት እንግዲህ እነሱና እነሱ ብቻ ነበሩ በዛ ሰዓት ላይ ያሉት ማለት ነው። ቤዛም እንግዲህ እሱን ይዛ እዛ በተቀመጠችበት ለሚም እቤት ማጽዳት አለብኝና መሄድ አለብኝ በማለት ትሄዳለች። ወደ ቤቷ ወደምታፈቅረው ሰውም ስትሄድ ግን ነገር ግን ያየችው ነገር በጣም የሚያሳዝንና የሚገርም ነበረ።
አለማመንም አልቻለችም። ሄዳም ሳሎን ላይ በር ከፍታም ስትገባ ነገሩ ግን የሰከረውን ፍቅረኛዋን አልጋ ላይ ተዘርሮ ታገኘዋለች። እንዴ ይሄ ነገር እንዴት ነው? እኔማ ማመንም አልችልም በማለትም ግራ ተጋብታለች። ስታያቸውም ሁለት ብርጭቆም ወንበር ላይ ታገኛለች። እንዲሁም ጃኬቷን ያወለቀች ለምለም ጃኬቷንም አውልቃ ጃኬቷን እዛ ሶፋ ላይ እንደጣለች ነበረ እሷ ወደ ክፍል የለሚን ፍቅር ይዛው ወደ አልጋ የሄደችው። ነገር ግን እሱ ደክሞ ስለነበረ አልጋ ላይ ነበረ የተዘረረው እንደገባ። ነገር ግን እሷ ስኬቷ የተሳካላት ቤዛ ደስተኛ ነበረች። እሱ ቢሰክርም እሷ አልሰከረችም። አልጋ ላይ ቁጭ በማለት እግሩንም ወደ አልጋ ከመለሰችው በኋላ ቁጭ ብላ አይኑን ታየው ነበረ። እሱ ግን በጣም ስለሰከረ ተኝቶ ነበረ። በዚህ መሀል እንዳለው እንግዲህ ፍቅር እሷ ፍቅሩን ስለምትፈልግ ለምለም ደግሞ ምንድን ነው እየተካሄደ ያለው በማለት ሶፋ ላይ ጃኬቱን ካየች በኋላ ብርጭቆዎቹንም እያነሳሳቻቸው ካየችው በኋላ ቀጥታ ወደ መኝታ ቤት ነበረ ያመራችው። ነገር ግን መኝታ ቤት ስትገባ እሱ ተዘርሮ ተኝቶ፣ ነገር ግን ቤዛ አጠገቡ ቁጭ ብላ አይኗን ቁልጭ ቁልጭ እያደረገች ውስጧ በደስታ ሀሴት የተሞላ ነበረ ፊቷ ላይ የሚነበበው። ይህንን ያየች ለሚ ምንም አልተናገረችም። ነገሩን በዝምታ አልፈዋለች። የዛሬ ቪዲዮ ይህን ይመስላል። አመሰግናለሁ ቤተሰብ።